እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች ወደ መጀመሪያው መረጃ ስናቀና በሰሜን አሜሪካ ያለው ቅዝቃዜ አሁንም በከፍተኛ ሁኔታ ጨምሯል። ይህንን ተከትሎ የሟቾች ቁጥር በከፍተኛ ሁኔታ እየጨመረ ነው። በረራዎች ሙሉ በሙሉ አሁንም እንደተስተጓጎሉ ናቸው። የኢትዮጵያ አየር መንገድን ጨምሮ ወደ አሜሪካ የሚያደርጓቸውን በረራዎች በርካታ አየር መንገዶች ሙሉ በሙሉ አቁመዋል። የኤሌክትሪክ አገልግሎት በሚሊዮን ለሚቆጠሩ ደንበኞች የቆመ ሲሆን ቅዝቃዜው በርካታ ሰዎችን እየገደለ እንደሆነ ተመልክቷል። ይህንን አስመልክቶ አዳዲስ የወጡ መረጃዎች አሉ፣ በዝርዝር የምታደምጡት ይሆናል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሚነሳባቸው ተቃውሞ ፈጽሞ አልንበረከክም፣ እንዲያውም በሚኒሶታ ያለውን ኦፕሬሽንን አራዝመዋለሁ፣ ኃይሌንም አጠናክራለሁ በማለት ከዛቱ በኋላ በይፋ ለተቃዋሚ ኃይሎች እጅ መስጠታቸው ተመልክቷል። ይህንንም ተከትሎ ሙሉ በሙሉ የፌዴራል ወኪሎቻቸውን እንኳን ተጨማሪ ቁጥር ማብዛት ቀርቶ ያሉትንም ከሚኒሶታ ለማስወጣት መወሰናቸውን ይፋ አድርጓል። ከሚኒሶታ ገዢና ከሚኒያፖሊስ ከንቲባ ጋር በስልክ መነጋገራቸው ተዘግቧል። ኃይሎቻቸውንም ከነገ ጀምሮ ከሚኒሶታ ያስወጣሉ ተብሎ ይጠበቃል። ይህንን በተመለከተም በሰፊው ጉዳዩ መነጋገሪያ ሆኗል። በዝርዝር አስደምጣቸዋለሁ። በሌላ በኩል ክቡራን አድማጮች በአውዳሚነቱ ጠንካራ የሆነውን ሩሲያ ሰራሽ ድሮን ኢትዮጵያ መጣጠቋ ተነግሯል። ይህንን በተመለከተ የወጣውን አንድ ዓለም አቀፍ መረጃ የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የሰሜን አሜሪካው መዓት በማለት በርካቶች እየጠሩት የሚገኘው በክፍለ ዘመኑ ታይቶ አይታወቅም የተባለው ከባድ ብርድና ቅዝቃዜ በአሜሪካ የሟቾችን ቁጥር በከፍተኛ ሁኔታ እንዲጨምር አድርጎታል። በሚሊዮን የሚቆጠሩ አሜሪካውያንም በጨለማ ውስጥ መዋጣቸው ተሰምቷል። በዩናይትድ ስቴትስ ጎረቤት በሆነችው ካናዳም እንዲሁ ከ1937 ወዲህ ታይቶ አይታወቅም የሚባል ከባድ ቅዝቃዜና ግዙፍ የበረዶ ክምር ወርዷል። ታዋቂው የእንግሊዝ ጋዜጣ ዘ ጋርዲያን ከወደ አሜሪካ እንደዘገበው ከሆነ አሜሪካን እየመታት ያለው ከባድ የክረምት አውሎ ነፋስ ያስከተለው አስከፊ ጉዳትን ይፋ አድርጓል። ጋዜጣው እንደሚለው ከሆነ በረዥም ጊዜ አንድ የሚከሰት ከባድ የቅዝቃዜ አደጋ ሲል ገልጾት የሰው ሕይወትን መጥፋትና የኤሌክትሪክ መሰረተ ልማቶችን መውደቅ አገሪቱ ውስጥ ከፍተኛ ቀውስ አስመዝግቧል ብሏል። ዘ ጋርዲያን እንደሚለው በአውሎ ነፋሱ ምክንያት የተመዘገበው የሟቾች ቁጥር አሁንም በከፍተኛ ሁኔታ በአሜሪካ ውስጥ እየጨመረ ሲሆን አብዛኞቹ ሰዎች የሞቱት በመኪና አደጋ፣ በልብ ድካም እንዲሁ በረዶ ሲጠርጉና በቤታቸው ውስጥ ማሞቂያ በማጣታቸው ኤሌክትሪክ በመጥፋቱ ሞተዋል ብለዋል። በተለይም በኒውዮርክ ባፍሎ ተብሎ በሚጠራው አካባቢና በሚድዌስት ግዛቶች ሰዎች መኪናቸው ውስጥ እንደተቀመጡ ቅዝቃዜ ገድሏቸው ተገኝተዋል። የነፍስ አድን ሰራተኞች መንገዶች በመዘጋታቸው ምክንያት ተጎጂዎች ጋር መድረስ ሳይችሉ እየቀሩ ነው። ሪፖርቱ እንደሚያመለክተው የአሜሪካ የመሰረተ ልማት ድክመትም በከፍተኛ ሁኔታ እንቅፋት ሆኗል ብለዋል። በኃይለኛ ንፋስና በረዶ ምክንያት የኤሌክትሪክ መስመሮች ተበጣጥሰዋል ብለዋል። ከቴክሳስ እስከ ሜን ባለው መስመር በሚሊዮኖች የሚቆጠሩ ዜጎች ያለ መብራትና ማሞቂያ ቀርተዋል ሲል አመልክቷል። ጋዜጣው እንዳለው ይህ ዘገባ እስከተጠናከረበት ሰዓት ድረስ በ10 ሺዎች የሚቆጠሩ በረራዎች ሙሉ በሙሉ የተዘጉ ሲሆን አየር መንገዶችም ስራቸውን አቁመዋል። ባቡሮችም አገልግሎት መስጠት እንዳልቻሉ የተዘገበ ሲሆን በሚሊዮን የሚቆጠሩ መንገደኞችም በባቡር ጣቢያዎችና
በኤርፖርቶች ውስጥ ወለል ላይ በመተኛት ሁኔታውን እያሳለፉት እንደሆነ ተመልክቷል። የሳይንስ ባለሙያዎች ለዘ ጋርዲያን እንደነገሩት ከሆነ ይህ ከባድ አውሎ ነፋስ ጥንካሬ ከአየር ንብረት ለውጥ ውጤት መሆኑን አስምረውበት ሞቃታማ ውቅያኖስና ከሰሜኑ ዋልታ የመጣው ከባድ ቀዝቃዛ አየር ተጋጭተው ይህንን ቦምብ ሳይክሎን ተብሎ የተጠራውን ከፍተኛ የሆነ የአየር ቀውስ አስመዝግቧል ተብሏል። በሰሜን አሜሪካ የቀጠለው ከባድ ብርድም የፈተናት ሌላኛው ሀገር ካናዳ ናት። ካናዳ ከ1937 ወዲህ ታይቶ አይታወቅም የተባለ ከባድ የበረዶ መጠንና ከፍተኛ የብርድ መጠን ተመዝግቦባታል። የትራንስፖርት መስተጓጎል ያጋጠማት ካናዳ አብዛኞቹ በረራዎች የተሰረዙ ሲሆን የቲቲሲ አውቶቡሶችና ባቡሮችም ከፍተኛ መዘግየት እንደታየባቸው ተመልክቷል። ሀገረ አሜሪካ የተዘጉት ትምህርት ቤቶች በካናዳም በተመሳሳይ በርካታ ትምህርት ቤቶች መዘጋታቸውን መረጃዎች ያመለክታሉ። በቶሮንቶና በአካባቢው ያሉ የትምህርት ቤቶች ዝግ ናቸው። ከባዱ ቅዝቃዜ የበረዶው ማዕበል ቢያልፍም አሁን ያለው ቅዝቃዜ ከነነፋሱ ሲታሰብ እስከ -25 ዲግሪ ሴልሺየስ እንደሚደርስም መረጃዎች አሳይተዋል። የግድ ካልሆነ በስተቀር መኪና አለማሽከርከር እንደሚመከር የተዘገበ ሲሆን መንገዶች ገና እየተጠረጉ መሆናቸው የበረዶ ክምችትም በጣም ከባድ በመሆኑ በከፍተኛ ሁኔታ ህዝቡ ለራሱ ደህንነት እንዲጠነቀቅም ተመልክቷል። በተለይም የአደጋ ጊዜ ሰራተኞች በዚህ ሁኔታ ውስጥ መድረስ ስለማይችሉ ከፍተኛ ጥንቃቄ እንዲደረግም ተመክሯል። አሜሪካ ቅዝቃዜውን ለመቋቋም ሲባል አስቸኳይ ግብረ ኃይል ያቋቋመች ሲሆን በተለይም ደግሞ በተለያዩ ግዛቶችም አስቸኳይ ጊዜ አዋጅ ማወጇም ተነግሯል። የኢትዮጵያ አየር መንገድን ጨምሮ የተለያዩ አየር መንገዶች ወደ ሀገር አሜሪካ የሚያደርጓቸውን በረራዎች በጊዜያዊነት አቁመዋል። በሌላ ዜና ህገወጥ ስደተኞችን ከማሰርና ከማሳደድ ጋር በተገናኘ በሚኒሶታ ሚኒያፖሊስ ከፍተኛ ተቃውሞ የገጠማቸው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የአይስ ወኪሎችን የፌዴራል ኃይሎችን ከሚኒሶታ አላስወጣም እንዲያውም ኃይሌን አጠናክራለሁ በማለት ከዛቱ በኋላ ከሰዓታት በኋላ ሙሉ በሙሉ የፌዴራሉን ኃይሎች ከሚኒሶታ ለማስወጣት መስማማታቸው ተሰማ። በሚኒያፖሊስ በፌዴራል የድንበር ጠባቂ ወኪሎች በተፈጸመው ግድያ ምክንያት ከተፈጠረ ከባድ ውጥረት በኋላ ግትር የተባለ አቋም ያሳዩት ፕሬዝደንቱ ባልታወቀ ምክንያት ከአጭር ውይይት በኋላ መለሳለስ ማሳየታቸውና ኃይላቸውን ሙሉ በሙሉ በነገው ዕለት ሚኒሶታን ለቆ እንዲወጣ ትዕዛዝ መስጠታቸውም ተዘግቧል። ፕሬዝደንቱ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ እንዳሉት ከሆነ ከሚኒሶታ ገዢው ቲም ዎልዝ ጋር በሚኒሶታ ጉዳይ ላይ በትብብር ለመስራት ጥያቄ አቅርቦልኝ ተወያይተናል በማለት የገለጹ ሲሆን የተግባቦት መንፈሳችን ተመሳሳይ ይመስላል ያሉት ትራምፕ የዋይት ሃውስ የድንበር ጉዳዮች ኃላፊ ቶም ሆማን በቅርቡ ከገዢው ጋር እንደሚነጋገሩም ጠቁመዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት በበኩላቸው ቶም ሆማን በሚኒሶታ የኢሚግሬሽንና የጉምሩክ ኦፕሬሽኖች በቦታው ተገኝተው የመምራት ኃላፊነት እንደተሰጣቸው አረጋግጠው ትራምፕ በመልእክታቸው እኛ የምንፈልገው በክልሉ እጅ የሚገኙ ማናቸውም ወንጀለኞችን ነው፣ ገዢው ይህንን በክብር ተረድተውልኛል ብዬ አስባለሁ ብለዋል። የሚኒያፖሊስ ከተማ ከንቲባ ጃኮብ ፍሬ ከፕሬዝደንት ዶናልድ ጄ ትራምፕ ጋር በስልክ ከተወያዩ በኋላ በከተማዋ ሲካሄድ የነበረውና ከፍተኛ ውዝግብ ያስነሳውና ለአንድ ሰው ሕይወት መጥፋት ምክንያት የሆነው የፌዴራሉ ኦፕሬሽን ሙሉ በሙሉ እንደሚያበቃና ወኪሎቹም ከነገ ጀምሮ ሙሉ በሙሉ ሚኒሶታን ለቀው መውጣት እንደሚጀምሩ አስታውቀዋል። ከንቲባው ማምሻውን በማህበራዊ ሚዲያ ገጻቸው ላይ እንዳስታወቁት ከፕሬዝደንት ትራምፕ ጋር ገንቢ ውይይት አድርጌያለሁ ብለዋል። በውይይቱ ወቅትም ስደተኞች ለሚኒያፖሊስ ያላቸውን ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጠቀሜታ ለፕሬዝደንቱ አስረድቻለሁ ሲሉም ተደምጠዋል። ከንቲባው ዋና ጥያቄ ኦፕሬሽን ሜትሮ ሰርጅ የተሰኘውና ትራምፕ እያካሄዱት ያለው ስደተኞችን የማሰር ዘመቻ እንዲቆም የሚጠይቅ ነበረ። ፕሬዝደንት ትራምፕ አሁን ያለው ሁኔታ መቀጠል እንደሌለበት አምነውበታል። በመስማማታቸውም ከንቲባ ፍሬድ አረጋግጠው በዚህ መሰረትም የፌዴራሉ ወኪሎች ከነገ ጀምሮ ሙሉ በሙሉ አካባቢውን ለቀው መውጣት ይጀምራሉ ሲሉ ገልጸዋል። ቀሪዎቹም ሙሉ በሙሉ እስኪወጡ ድረስ ከንቲባው ግፊታቸውን እንደሚቀጥሉም አረጋግጠዋል። ከንቲባ ጃኮብ ፍሬ የሚኒያፖሊስ የጸጥታ አቋም በግልጽ አስቀምጠው የከተማዋ ወንጀል ምርመራ ላይ ከፌዴራልና ከክልል የህግ አስከባሪዎች ጋር እንደሚተባበርም አረጋግጠዋል። ሆኖም በጎረቤታችን ላይ የሚፈጸሙ ህገ መንግስታዊ ያልሆኑ እስሮችና ማዋከቦችም የፌዴራል የስደት ህግን በማስፈጸም ሂደት ውስጥ ግን አንተባበረም ሲሉ አቋማቸውን አጽንኦት ሰጥተው ገልጸዋል።
አደገኛ ወንጀለኞች ተጠያቂ መሆን ያለባቸው በሰሩት ወንጀል እንጂ በመጡበት ሀገር ምክንያት መሆን የለበትም ሲሉ ገዢው ተናግረዋል። ከንቲባው የህዝብን ደህንነት ለማስጠበቅ ከሁሉም የመንግስት አካላት ጋር መስራታቸውን እንደሚቀጥሉ ቃል የገቡ ሲሆን ስለ ቀጣይ እርምጃዎችም ለመምከር ነገ ዋይት ሀውስ የድንበር ጉዳዮች ኃላፊ ቶም ሃማን ጋር እንደሚመክሩም ቀጠሮ እንደተያዘም አስታውቀዋል። የትራምፕ አስተዳደር የኢሚግሬሽን ዘመቻ ፊት አውራሪ የነበሩትና ተንቀሳቃሽ አዛዥ በሚል ማዕረግ ሲንቀሳቀሱ የነበሩት ግሪጎሪ ቦቪኖ ከያዙት ከፍተኛ ኃላፊነት ተነስተው ወደ ቀደመ ስራቸው እንዲመለሱ ፕሬዝዳንት ትራምፕ ትዕዛዝ እንደሰጡም ተመልክቷል። የሀገር ውስጥ ደህንነት ቢሮ ዲኤችኤስ ባለስልጣንና ለጉዳዩ ቅርበት ያላቸው ምንጮችን ዋቢ አድርጎ ጋዜጠኛ ኒክ ሚሮፍ እንደዘገበው ከሆነ ቦቪኖ ወደ ካሊፎርኒያ አልሴንትሮ ጣቢያ እንዲመለሱ የተደረገ ሲሆን በቅርቡም በጡረታ ይሰናበታሉ ተብሎ እንደሚጠበቅ ተመልክቷል። ይህ የቦቪኖ ድንገተኛ የደረጃ ዝቅ ማለት እርምጃም የመጣው ባለፈው ቅዳሜ በቦቪኖ አመራር ስር በነበሩ የድንበር ጥበቃ ወኪሎች የ37 ዓመቱ አሌክስ ፕሬቲ መገደሉን ተከትሎ ነው። ሚሮፍ በዘገባው እንዳመለከተው ከሆነ ይህ እርምጃ የትራምፕ አስተዳደር በዲሞክራት ከተሞች ላይ ሲተገብረው የነበረውን እጅግ ጠንካራና ወዛጋቢ ስትራቴጂ እንደገና እየፈተሸው መሆኑንና ትራምፕም ለህዝቡ ተቃውሞም ሆነ ለተደረገባቸው ግፊት እጅ መስጠታቸውን በይፋ የሚያመለክት ነው ብለውታል። በሌላ ዜና ኢትዮጵያ አውዳሚ የሆነውና ጠንካራውን ሩሲያ ሰራሹን ኦሪዮን ኢ የተሰኘውን ድሮን መታጠቋ ተዘገበ። በወታደራዊ ጉዳዮች ላይ ትኩረቱን የሚያደርገው ዲፌንስ ፖስት ይህንን ጉዳይ በተመለከተ ባወጣው ዘገባ ኢትዮጵያ ሩሲያ ሰራሽ የሆነውን ኦሪዮን ኢ የተሰኘ ግዙፍ ድሮን መታጠቋን ለማወቅ የተቻለው የኢትዮጵያ አየር ኃይል 9ኛ ዓመትን በማስመልከት በተካሄደው ኤግዚቢሽን ላይ እንደነበረ ዘግቧል። ይህ ድሮን በኤግዚቢሽኑ ላይ የታየ ሲሆን የታየውም ከምድር መቆጣጠሪያ ጣቢያውና የድጋፍ ሰጪ ቁሳቁሶች ጋር በመሆኑ ድሮኑን እንደገዛችው የሚያሳይ ነው ሲል አስቀምጧል። ይህ በመካከለኛ አልቲቲዩድ ላይ የሚበርና ረዥም ሰዓታትን አየር ላይ መቆየት የሚችል እንዲሁም ክሮሽታይድ በተሰኘው የሩሲያ ድርጅት የተሰራው ድሮን ለመጀመሪያ ጊዜ በረራውን ያካሄደው በ2016 እንደነበር ተመዝግቧል። ከዚህ በኋላ ሩሲያ በሶሪያና ዩክሬን በምታካሄደው የውጊያ ዘመቻዎች ላይ የተሳተፈ ሲሆን ኦሪዮን ለውጭ ገበያ ቀርቦ በውጭ ሀገር አየር ኃይል እጅ ሲታይ ይህ በኢትዮጵያ እጅ ሲገባ የመጀመሪያ ጊዜ ነው ተብሏል። ኦሪዮን ኦፕቲካልና ኢንፍራሬድ ሴንሰሮች የተገጠሙለት በመሆኑ ለሰላምም ሆነ ለክትትል ስራዎች ትልቅ ጥቅም እንደሚሰጥም ተመልክቷል። በዩክሬን ጦርነት ወቅትም ሩሲያውያን ለቅኝትም ሆነ ለማጥቃት የተጠቀሙበት ሲሆን እስከ 7500 ኪሎ ሜትር ከፍታ ላይ ሆኖ የተሰጠውን ተልእኮ መፈጸም አቅም ያለው እንደሆነ ይነገርለታል። ለ24 ሰዓታት ያክል በአየር ላይ በመቆየት የተሰጠውን ግዳጅ የመፈጸም ብቃት ያለው ጠንካራ ድሮን እንደሆነ የመከላከያ ተንታኞች ይስማሙበታል። ጉዳዩን አስመልክቶ ኢትዮጵያም ትታጠቀው ከኢትዮጵያ በኩል የተሰጠ ማረጋገጫ ግን የለም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።
እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር